እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፈውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷል። ማሸሽ መረጃዎችን በመደበቅ ነውና አሁንም ይሄንን ነገርኛ አንድ ሳምንት ጮታ ለመሆኑን ያሳይተናል፣ አስመስከረናል። ፊት ለፊትም ወተን እየተጋፈጥን ያለነው ህይወታችንን ቁማር ነው እኮ አይደል? ይሄ ትውልድ ማዳን። እኔ አሁንም ዛሬ ቀደም አሉላም ሶፊን ብላችኋል። ነገ እነዚህ ልጆች አጋልጬ 25 ዓመት 30 ዓመት እሱ መንግስት ነው ህግ ነው የሚፈርድባቸው። ነፃም ከለቀቃቸው ለቀቃቸው አይመለከተንም። አስረክበን ከወጣም ብሞት አይቆጨኝም። ዛሬ ራሱ እስከ ምሽቱ 12 ሰዓት ተኩል ድረስ በዚህ ጉዳይ ላይ ከሚመለከታቸው አካል ጋር ውይይት አለን። እንደገና ደግሞ ፓወር አላቸው፣ ቼን አላቸው፣ ከፍተኛ ገንዘብ ነው የሚመደብላቸው። አሁን ግሩፕ ይዘዋል። እነዚህ ድምጻቸውን ባለፈው ሶፊ በባለፈው ፕሮግራማችሁ ስታሰሙ ልጆቹን በድምጽ አውቀዋቸው ማስፈራሪያ ጀምረዋል፣ ዛቻ ጀምረዋል። በጣም የሚገርም ነገር። ስለዚህ ድምጹን ያወፈር ነው፣ ድምጹን እየቀየር ነው። ያ ነገር ተመልሶ እንዳይመጣ ነው። አሁንም መናገር የምፈልገው ነገር ምንድነው? ቼናቸው ምንም አይፈጥርባ። እኛ ጋር ምንም የለም። አሁን ጨርሰናል። ለሚመለከተው አካል ለምን ይሄ ነገር ትላንት የተጀመረ እኛ ጋር ምንም እኛን ቢገሉን ምን ብል የሚያመጣ አንድ አመት ከ6 ወር ነው ፕሮግራም ሲጀመር። ሰው ትላንት የጀመርነው ይመስላል። አንድ አመት ከ6 ወራችን አንድ አመት ከ6 ወር ስናፈነጃው የሚመለከተው አካል ጋር የማይጠፋ ቦታ ተቀምጧል። በቃ ስለዚህ አትልፉ። የሚጠቅማችሁ ትውልዱ ይዳን። በተለይ የተሳስቶ የገቡ ህፃናቶች ታዳጊዎች ደግሞ ይቅርታ ጠይቀው አጋልጠው ላይፋቸውን መቀጠል ቢያንስ ለነሱ ለትንሾቹ እንትን ማድረግ አለብን። እውነቱን ተጸጽተው ደግሞ አሁን በጥሩ ህይወት በቤተክርስቲያን በምን ውስጥ ያሉ ካሉም ደግሞ እነሱም ጸጸታቸውን አስቀምጠው ነገሩን ማቅለል ለሚሻለው ወደ እምነት የሚሄዱ አሉ። አሰልጣኞች ጋር የተወሰኑ አሰልጣኞች ስማቸው እንዳይጠቀስ የሚፈልጉ አሰልጣኞች አሉ። ለኛ መረጃ የሰጡንን ሰዓት ሰጥተዋቸው ፈቅዶዋቸው የንስሐ አባት አለ እሱ ላይ ታሰማቸዋል። የንስሐ አባት የያዙ አሉ፣ ወደ እምነት ሄደዋሉ። ግን ዋናዎቹ አሁንም ዛሬም ደግሜ የምነግርህ ዋናዎቹ ካልተያዙ ካልተጠየቁ የህግ እርምጃ ካልተወሰደ ከስር መሰረቱ አይደርቅም። ነገም ይባባሳል። የአንድ ሳምንት ወቅት ነው የሚሆነው። ገብቷል። በቅርቡ ደግሞ ይሄን አካል የተረከበ አካል በይፋ እንደሚያስደስተን ፎቶአቸውንም የሚለጥፈው የመንግስት አካል ነው እንጂ እኛ አንለጥፍም። ተረዳኝ። እነሱ ከነሱ ላይ ያያያዝን እኛ መለጠፍ እንችላለን። መቸኮል አያስፈልግም። ስራዎች እየተሰሩ ነው። በድምጽ እንኳን መምጣት ትልቅ ነገር ነው። ዳኛም ብላችሁናል። ዳኛም እንግዲህ ያመኑ ዳኞች አሉ እዚህ ነገር ውስጥ የነበሩ፣ እንደዚሁም ደግሞ ተጫዋቾች አዋሉ፣ አሰልጣኞች አዋሉ። ሁሉ ነገር ላይ እየሄድንበት ነው። እናንተ ብቻ ሰውን ለዩ። ምንም የማያውቁትን አጨፍልቁ። ቼናቸውን የምታውቀው የኔን ቲክቶክ አዘግተውታል። አሁን ዛሬ ላይፍ ገባ ነበር አልገባ። እኛም እየሞከርኩ ነው አልኩ። ይሄንም ይሞክራሉ፣ እየሞከሩ ነው። አርማዎቻችን ኮፕሊንግ ሼር እያደረጋችሁ በቃ እንትኑ ከባድ ነው። ለማንኛውም አርማዎች ተመልካቾቻችን ከልብ እናመሰግናለን። አንዴ ምን እንሸኛለን። በጣም እናመሰግናለን። ህዝቡ የኢትዮጵያ ህዝብም ያመሰግናል ለሰራው ስራ፣ ላደረከው ነገር የክብር ሜዳሊያ ኒሻን የሚገባ ነው። እኛም አንተም በተለይ አንተ ላንተኛ ትልቁን ነገር የምንሰጠው ላንተ ትውልድን እናድናለን። ቃላችን ነው። ወደ ኋላ የምንልበት ነገር የለም። ጀምረን የምንተው ነገር የለም። እውነታው ይጸዳል፣ ንጹሆቹ ይጸዳሉ፣ አጥፊዎቹ ይቀጣሉ። ከዛ መለስ ያሉት ደግሞ እንዲሁ ይቅርታ ጠይቀው ህዝብን የኢትዮጵያ ህዝብን ወደ እምነታቸው ተመልሰው የሚደረግበት ብቻ ህግን በሚፈቅረው አገሪቷ መንግስትና ህግ በሚፈቅረው አካሄድ መሰረት ይካሄዳል። እያንዳንዱ ነገር እየተከታተልን እናሳውቃለን። የሀገር ጉዳይ ስለሆነ ዛሬ ሙሉ በሙሉ የውጭ ሀገር ስፖርታዊ መረጃ ዘግተን እዚህ ላይ ቆይተናል። በጣም እኔ እናመሰግናለን። ክበርልን። መልካም ጊዜ። አንዴ በጣም ከጭብጨባ ጋር ዛሬ ላይ የለኝም። ሰኞ ነበር ፕሮግራም ነበረኝ፣ አዘግተውብኛል። እስኪለቀቅ ድረስ እንግዲህ በእናንተ በኩል እንዲህ ነው እያሉ አቃቂር እያወጡ እንደዚህ ፐርሰንት ተብሏል፣ እንደዚህ ተደርጓል፣ እንደዚህ ተብሏል እየተባለ የሚደረግ ነገር ነውር ነው። እኛ ማንንም አናሸማቅቅ። እኛ እኮ ነን ለምለም አስታጥቄ ለምን ተደበደበች ብለን ፕሮግራም ይሰራንላል። ታዲያ ከዚህ በፊትም በነበረው የሴቶች እግር ኳስ ጉዳዮች ላይ በብዛት ግፎች ሲሰሩ መሰል ነገሮች ሲሰሩ አስቀምጠናል።
አንድ አሰልጣኝ የሰራውን ግፍ እኮ ሰርተናል ወደ ኋላ ያን ዩቲዩብ ስላልነበረ ነው እንጂ አንድ አሰልጣኝ ተጫዋች አስረግዞ ምናምን ስንት ነገር ያደርጋል እኛ አይደል ጉድን ያወጣ ነው ስለዚህ ትልቁ ነገር ምንድነው ትልቁ ምስል እናጥፋው ነው ጓደኞቻችን የሙያ ጓደኞቻችን በጣም እያገዙን ያሉ እጅግ እናመሰግናለን ለምስጋናው ታደሰ ሌሎችንም እናመሰግናለን ብዙዎች ማለት እውነታውን ተረድተው ከእውነት ጎን ይቆማሉ አብዛኞቹ እንደዛ ናቸው ብዙዎቹ ግን አንድ ደግሞ ጥቅማችን ነካብናል ብለው ያሰቡ ነገኔም ልጋለጥ ነው ብለው ያሰቡ ደግሞ የማይሆን ነገርና ደሞ አንዱ በቅናት ለምን ይሄን ስራ ሰሩ እኔ ሳልሰራው ወይም ለምን እንዴ እኮ ጥሩ ቅናት ነው ልቀና እኔ ደግሞ ያኛውን ልስራው ነው ማለት ያለ በነገራችን ላይ አርማዎቻችን ከዛሬ 4 ወር 5 ወር በፊት የሰራ ነው የአትሌቲክስ ፌዴሬሽን ጉዳይ የዛሬ 2 እና 3 አመት የሰራ ነው ጉዳይ ይሄው እግራ አውጥቶ ፋና ላይ ተሰርቷል ማነሻው እኛ ነው ወጣን ናሁ ላይ ያንን ሁሉ የሰጠናችሁን መረጃ ነው ናሁ ላይ የወጣው መረጃ ነው አሁን ፋና ሰብስቦ ያወጣው ፋና እናመሰግናለን በቃ እንዲህ ነው መደጋገፍ ማለት በሙያ መስራት ማለት ይሄ ነው አንዱ ያልቻለውን አንዱ የሚችለውን አንዱ ነው መሆን ያለበት እንጂ ለምን እኔ ያልሰራሁትም ለምን ከሌ ሰራው ብለ በቅናት የምትንጣጣ ከሆነ ከባድ ስለዚህ የምናወጣቸው መረጃዎች ሁሌም ጥንቃቄ እናደርጋለን ከዚህ በፊት በነበረው ነገር ግን ፍለፊት የመጋጨት ምናምን ነገሮች ነበሩ እነሱን አስተካክለናል አሁን በጥናት ላይ የተመረኮዘ ጥንቃቄ የተደረገባቸው እንዲህ አይነት ፍንዳታዎች ከዚህ በኋላ የሚመጣሉ ከባባር ፍንዳታዎች ይከሰታሉ እና ምንድነው ዋናው መጀመሪያኛም ሁሌ የምናረጋው እንዲማሩ ምንም ነገር እንዲማሩ ኢን ኤሴንስ ያ ነገር እንዳይኖር ኤግዚስት እንዳያደርግ ነው ከሆነ በኋላ ደግሞ እንዴት አድርገን እንፍታው የሚለው ነው የምናስበው ስለዚህ ከዛ አንፃር ስለሆነ አሁንም ይሄ ጉዳይ ብዙ ነገሮች ሊወጡበት የሚችለው አሁን በየቀኑ እኮ የሚደርሱን መረጃዎች እኮ እኛ ከያዝናቸው ደግሞ አሁን ጭራሽ ጨመሩልን እና እናመሰግናለን የሙያ ጓደኞቻችንም እየላኩልን ነው ከዛ ከሙያ ውጭም ያሉ አሉት የተወሰነ ሐሳብ አስቀምጥና ፕሮግራሙን እናገባል ና ሶፊዬ በጣም ልብ የሚነካ ነገር ነው በጣም ማለት ሾክ ያደርጋል እኮ ባይዘው ሁሉም ሰው ነው እኛን የደገፈን የሳምንቱ መጨረሻ ላይ ቅዳሜና እሑድ አልገባንም ስቱዲዮና ስልኮች ተደውለዋል በአካል ያገኘን ሰዎች ትልልቅ አርቲስቶች ዘፋኞች ሁሉም ከኛ ጎን ናቸው እናመሰግናቸዋል እና ሾክ ያደርጋል እኮ እንዴ ነው ማለት ያለብህ እኮ እኔ ጥጋብ ነው ያመጣው ነገር ብዬ ጥጋብ እኔ ምን እንዳይን ታውቃለህ ቅዳሜ ዕለት አንዱ ማለት እንዲህ መረጃ ያለው ሰው እህቴና አለ ላስመለምል እንደዚህ ወስጄ ነበር 4 አመት ምናምን እና ሲኒየር የሚባሉ ተጫዋቾች አሉ ምን አለ እሷ በጣም ጁኒየር ናት ገና ሲኒየሮቹ በዚህ ውስጥ በዚህ ስነ ምግባራዊ ድርጊት ውስጥ ያሉ በርዝዴይ ዋልን በቃ በርዝዴይ ምናምን እናክብርልሽ ምናምን ይሄ ስጦታ ሽቶ ቻፕስቲክ ምናምን አሁን ተናገረች እኮ ነው ቅድም ማለት ነው ገበንሽ ይብላ እኮ ነው ወይስ ጉድ ይሰራች አያሳፍርም ታዲያ ይሄ አያሳፍር እና መሳቢያው መንገዱ ይሄ ነው አሁን ትልቅ ይባል ጋዜጠኛ አለ አይደል በእኛ ላይ ዝቅ ያለ ጋዜጠኛ አለ ገና ጀማሪ ሳትተዋወቀው ምናምን ሱፍ ትገዛለታለን ምንም ሳታውቀው ያማለሉት ልደትሽን ቆንጆ ቦታ ቆንጆ ላውንጅና አክብርልሽ ልደትሽን ገና እኮ እግር ኳስ ያልጀመረች ያልተጫወተች ልጅ ናት እኮ ገና እንደዚህ ሲኒየሮቹ የሚሏት ማለት እና በጣም ይሄ እኔ ስማቸውም ይፋ ሆኖ ይቀጡ ነው የምለው እያንዳንዱ እኛ እንግዲህ ለኢትዮጵያ ሕዝብ አሳልፈናል ሙያችን በሚጠይቀው መንገድ በተቻለና አቅም ካጠፋንም በዚህ ፕሮግራም በማስተላለፍ ውስጥ እና መሰል ነገሮች ላይ እስካሁን ስምም አልጠራን ምንም ያደረግነው መጥፎ ነገር የለም በርግጥ ግን እንደው ምናልባት የተጋነነ ነገር ያደረግነው ነገር ካለ ይቅርታ እንጠይቃለን ነገር ግን እኛ ሙያው በሚፈቅደው እስካሁን ያለነው ሙያው በሚፈቅደው ልክ ነው እንደውም ስሜታዊም ላለመሆን በብዙ መንገዶች እንሞክራለን ስሞች እንዳይጠሩ በጣም ብዙ ጥንቃቄዎችን እያደረግን እየሰራን ያለነውና የኢትዮጵያ ሕዝብም ላደረገልን ነገር ወደፊት እንድንሰራ እንድንበረታታ ድጋፍ 100% እኮ ነው ድጋፍ ያለው 100% አንዳንድ እንዳልነው ቀደም እንዳልናቸው በማስረጃ ነው ያቀረብነው አምጪ 30 ሺህ ብር ከኔ ጋር ካላደረሽ ስምሽን አጠፋለሁ አወጣለሁ ይያሉ የሚኖሩ ጋዜጠኞች እንዲህ አይነት ናቸው መጥፎ ነገር ሲጽፉ የተመለከታችኋቸው አስፈላጊ ከሆነ ከነስማቸው እናወጣለን ራሳቸው መጥተው ልጆቹ የተቀረጸ ስለሆነ እንለቃላቸዋለን ቪዲዮ ስለኛ አሁንም እየተጠነቀቅንላቸው እኮ እነሱ እኮ እየሰደቡን እነሱ ስማችን ለማጥፋት ጥረት ያደርጋሉ እኛ ግን ስቲል ወንድሞቻችን ናቸው ጋዜጠኛ ናቸው የሙያ አጋሮቻችን ናቸው ብለን ስቲል አሁንም እየተጠነቀቅንላቸው ነውና የኢትዮጵያ ሕዝብን በእውነት ከላይ እስከ ታች ሁሉንም ከልብ እናመሰግናለን አሁንም ወደፊትም እንዲህ አይነት ስራዎችን እንቀጥላለን እንዲህ አይነት ነገሮችን እናከናውናለን ባህል ስነ ምግባር ሃይማኖትና መሰል ነገሮችን የሚነኩ ነገሮችን በተለይ በስፖርቱ ዙሪያ እኛ ስፖርት ውስጥ ስላለን ሌላ ሙያ ላይ ያለ ሌላውን ያጋጥ በደንብ መስራታችንን እንቀጥላለን
ይበልጥ ግን የኢትዮጵያ ህዝብ እውነት እንድሰራ እንድንነሳሳ ነው ያደረገን። በጣም ነው እናመሰግነው። ከዚህ በኋላም ከጎናችን እንድትሆኑ እንጠይቃለን። ብዙ ነገሮች ሊመጡብን ይችላሉ። በዚህ ምክንያት እንድትረዱት እንጠይቃለን። ብዙ ነገሮች ሊያመጡ ይችላሉ። ብዙ ከህይወት መስዋዕትነት ጀምሮ ብዙ ነገሮችን ያደርጉ ይችላሉ። እነሱ እንደምታውቋቸው ስራቸውም የሰይጣን ነው፣ የሚሰሩትም ሰይጣናዊ ነገር። ግን የኢትዮጵያ ህዝብ ሁሉንም ስለሚያውቅ በዚህ ጉዳይ ላይ ጥንቃቄ እንድናደርግና አሁንም አብራችሁን ከጎናችሁ ናችሁ ይህን ጉዳይ እስከ መጨረሻው ልባት እንድናገኝለት እንድታግዙን ከልብ እንጠይቃለን። እንግዲህ በዚሁ ልንሰናበት ነው፣ ሰዓት ደረሰብን። አሉላ ፍሬው፣ ሶፎንያስ ነው እንደዚሁም